እሺ ተመልካቾች እንዴት ናችሁ? አንድ መረጃ ተመልክቼ ላጋራችሁ ስለፈለግኩ ነው። እንግዲህ ከዚህ ቀደም የዛሬ 12 ቀን የኤርትራ ኢኮኖሚ መረጃ አንድ ወጥቶ በብዛት ስለማይወጣ አንድ መረጃ ወጥቶ አጋርቻችሁ ነበር። የኤርትራ ሕዝብ ብዛት፣ የኤክስፖርት ኢምፖርት የምታደርገው የሕዝብ ብዛት፣ የስራ አጥነት ብዛት፣ የዋጋ ንረት፣ የኢኮኖሚ እድገት መጠን እነዚህ መረጃዎች አቅርቤ የዛሬ 12 ወር አቅርቤላችሁ ነበርና ዛሬ ደግሞ የኤርትራ የማስታወቂያ ሚኒስቴር ኦፍ ኢንፎርሜሽን ዛሬ በትዊተር ገጻቸው ኤክስ ገጻቸው ላይ አቶ የማነ ገብረ መስቀል የኢትዮጵያ ኢኮኖሚ ፋክት የሚል አንድ መረጃ አውጥተዋል እና እሱ መረጃ ላጋራችሁ ፈልጌያለሁ። በእርግጥ መረጃው አዲስ የሚባል አይደለም፣ የተወሰኑት ካልሆኑ በስተቀር የዓለም አቀፍ ተቋማት ሪፖርት ነው የወሰዱት። አገር አቀፍ እዚህ ሀገር ውስጥ ከነበሩ ዜናዎች ነው የወሰዱት እና የብሔራዊ ባንክ የኦዲት ሪፖርትም ውስጡ አለበት። ከኦዲት ሪፖርቱ መረጃ እንደወሰዱ ያስታውቃል። በኋላ ሳቀርበላችሁ ትረዳላችሁ። ግን ትንሽ የሚገርም አይነት መረጃ ነው። እንግዲህ ብዙ ጊዜ ከኤርትራ የሚወጡ ሀሳቦች የሚወጡት በማስታወቂያ ሚኒስቴር በኩል ነው፣ በሳቸው የትዊተር ገጽ በኩል ነው በአብዛኛው የሚወጣው እና ወደ 239 ሺህ ተከታይ ያለበት ነው እና ይህም መረጃ ፋክት እንዲያወጡ እንደ ምክንያት እዛ የተጠቀሰው ምንድን ነው? ያው ኢትዮጵያ ፖለቲካል ነው፣ ግን ኢትዮጵያ ለኤርትራ ያው የኤርትራን ስም ታጠፋለች የሚል ምክንያት ነው እዛ ላይ የተጠቀሰው እና የኢኮኖሚ ወቅታዊ የሆነ የኢኮኖሚ ፋክቶችንና የሰብአዊ ሁኔታዎችን መረጃ ነው የለቀቁት እና እነዚህ መረጃዎች ላይ የኢትዮጵያ መንግስት መልስ ይሰጣል ብዬ ገምታለሁ። እኔ ፖለቲካልም ነው፣ ግን ኢኮኖሚካልም መልስ የሚመለስበት እንደሆነ አስባለሁኝ። እኔ ግን የኢኮኖሚ መረጃውን ብቻ እናውራ፣ ፖለቲካውን እኛ ስለማናቅ ማለት ነው። የመጀመሪያው ወቅታዊ የኢትዮጵያ የኢኮኖሚ ሁኔታ መረጃ በሚል አንድ ቁጥር ቀርቧል። የኢትዮጵያ ኢኮኖሚ ይላሉ። የኢትዮጵያ ኢኮኖሚ ላለፉት 30 ዓመታት ወይም ደግሞ 3 10 ዓመታት ይሄ መልቲላተራል ከሚባሉትና ባይላተራል ከሚባሉት መልቲላተራል ማለት ምን ማለት ነው? ይሄ አይኤምኤፍ፣ ወርልድ ባንክ፣ የአፍሪካ ልማት ባንክ እነዚህ በቃ ዓለም አቀፍ ተቋማቶች ሲሆኑ ማለት ነው። ባይላተራል እንደሚባለው አገር ከሀገር ማለት ነው። ስለዚህ መልቲላተራልና ባይላተራል ከሆኑ ከለጋሽ ሀገራት ዶነሮቹና ድርጅቶች ወደ 84 ቢሊዮን ዶላር አግኝቷል፣ ድጋፍ አግኝቷል የኢትዮጵያ ኢኮኖሚ። ነገር ግን አሁንም የኢኮኖሚ ችግር ውስጥ ነው የሚል ሀሳብ ኮት አድርገዋል፣ ጠቅሰዋል። እንግዲህ መረጃ ያው ማረጋገጫ የሚያስፈልገው እንደሆነ አስባለሁ። የግለሰብ አስተያየት ነው የሚሆነው፣ ግን ማረጋገጫ የሚያስፈልገው ነው። ላለፉት 30 ዓመታቶች 84 ቢሊዮን ዶላር ለኢትዮጵያ ኢኮኖሚ ቢመጣ ምናልባት በየዓመቱ እንኳን ብናከፋፍል 2.8 ቢሊዮን ዶላር ማለት ነው። አይ ቲንክ ይህ ቁጥር ብዙ የሚባል ቁጥር ነው ብዬ አላስብም እኔ። ላለፉት 30 ዓመታቶች የመጣው ይሄኛው መጠን ከሆነ ማለት ግን ይሄኛው መጠንም በደንብ ፕሩፍ ማድረግ ያስፈልጋል። ግን እሳቸው የጠቀሱት ምንድነው 84 ቢሊዮን ዶላር ላለፉት 30 ዓመታትን ቢመጣላችሁ ጠቅላላ ኢኮኖሚ አሁንም ችግር ውስጥ ነው የሚል አይነት መረጃ አለበት። ስለዚህ 84 ቢሊዮን ላለፉት 30 ዓመታቶች ስለመምጣቱና ስላለመምጣቱ መንግስት ኒውሜሪካል ዳታዎችን ያቀርባል ብዬ አስባለሁ። በእነዚህ ድጋፎች ደግሞ ይሰሩ የነበሩ መሰረተ ልማቶችም የልማት ስራዎችም መጠቀስ ይኖርባቸዋል ብዬ አስባለሁ። ምክንያቱም ዓለም አቀፍ መረጃ ስለሚሆን ደግሞ ሌሎችም መረጃዎች አሉበት እዚህ ውስጥ። አንደኛው ምንድን ነው? ያው ትኩረታችሁን ኤርትራ ላይ ከማድረግ ይልቅ የእናንተ የሀገር ኢኮኖሚ ማረጋጋት ላይ ትኩረት ብታደርጉ ጥሩ ነው የሚል አይነት ሀሳብ ያለበት ነው። በቃ እነዚህ ችግሮች ስላሉ በሚል የቀረን ለምሳሌ 84 ቢሊዮን ዶላሩ ቢመጣላችሁም ችግር ነው እንጂ በ84 ቢሊዮን ዶላሩ ስለተሰራ ነገር እዚህ አልቀረበም። እኔ አሁን ለማነጻጸር አልፈልግም፣ ምክንያቱም ኢትዮጵያና ኤርትራ ማነጻጸር የሚቻል አይደለም፣ በጣም ከባድ ነው። በብዙ መለኪያ በህዝብ ቁጥር እንኳን የምናይ 3.6 ሚሊዮን ህዝብ ያለበትና 135 ሚሊዮን ህዝብ ያለበትን ሁለት ለማወዳደር በጣም አስቸጋሪ ነው። በሁሉም ሳይዝ ብንመለከት፣ በኢምፖርትም በኤክስፖርትም ብንመለከት ለምሳሌ የኤርትራ ጠቅላላ ሀገራዊ ምርት ጂዲፒ 2024 መጨረሻ ላይ እንኳን 2.4 ቢሊዮን ዶላር ነው፣ በጣም ትንሽ። የኢትዮጵያ ኤክስፖርት ብቻ እንኳን 8 ቢሊዮን ዶላር ነው። ኤክስፖርቱ ብቻ 3 እጥፍ ይበልተዋል የእነሱን ጠቅላላ ሀገራዊ ምርት። ጂዲፒ ያው በጣም ከፍተኛ ልዩነት ያለበት ነው። በሂውማን ዴቨሎፕመንት ኢንዴክስም እዛ የተገለጹ እንደው ለማወዳደር እንኳን ብንሞክር
ኦልሞስት ተቀራራቢ ሊሆን ይችላሉ። ግን ኤርትራ ካላት እድል አንጻር ኢትዮጵያ ካላት እድል አንጻር እያልን በቁጥር ለማወዳደር አልፈለግኩም። ጠቅላላ ቁጥሩን ብቻ ብንመለከተው አይ ቲንክ ጥሩ ነው። በአመት እንኳን የኤርትራ ኢኮኖሚ ኢምፖርት የሚያደርገው ከ571 ሚሊዮን ዶላር የማይበልጥ ፕሮዳክት ነው ኢምፖርት የሚያደርገው። የኢትዮጵያ ኢኮኖሚ ከ17 ቢሊዮን ዶላር በላይ ኢምፖርት የሚያደርግ ኢኮኖሚ ነው። ስለዚህ ሁለቱን ኢኮኖሚ ለማነጻጸር ትንሽ ያስቸግራል። ግን ቁጥሮቹም ለእናንተ ለማቅረቢያ ያህል ነው። ሁለተኛ የቀረበው ምንድን ነው? ከዚህ ቀደም ሀገር ውስጥ ከነበረ ዜና እንደወሰዱት አስባለሁ። ይህም መረጃ ኢትዮጵያ ውስጥ በፌዴራል ከወጡ የንግድ ፍቃዶች መረጃ የንግድ ፍቃድ መካከል 470 ሺዎቹ የንግድ ተቋማት ይሄ መልቀቃቸውን ንግድ ፍቃዳቸውን መመለሳቸውን መሰረዛቸውን እንደዚያ መረጃ ቀርቧል። እዚህ ሀገር ውስጥም ቀርቦ አይ ቲንክ መንግስት ማስተባበያ ሲያቀርብበት ተመልክቻለሁ። የንግድና ቀጠናዊ ትስስር ሚኒስቴር ጠቅላላ የመለሱ ብሎ ያቀረበው ቁጥር በጣም ትንሽ ነው በአመት ውስጥ። ግን አንድ ጥናት ተብሎ ደግሞ የቀረበ ነበር ከ470 ሺህ የሚሆኑ ንግድ ፍቃዶች ተመልሰዋል የሚል እና ብዙ መነጋገሪያ ሆኖ ነበር። እሱን ቁጥር እኛ ሼር አላደረግንም፣ ግን እሱን ቁጥር ተመልክቼዋለሁ እና መንግስትም ማስተባበያ የሰጠበትንም ቁጥርም ተመልክቼዋለሁ። ግን እሳቸውን ቁጥር ወስደዋል። 470 ሺህ የንግድ ተቋማት ለቀዋል ወይ ደግሞ መልሰዋል ወይ ተሰርዟል የሚለውን መረጃ ወስደዋል። እና በግምት ምን አሉ እዚህ ውስጥ አትሊስት የሚመስለኝ 470 ሺህ የንግድ ፍቃዶች ከተመለሱ ቢያንስ እያንዳንዳቸው 10 እንኳን የስራ ዕድል ቢፈጥሩ ብለው ያስቡ ይመስለኛል። ወደ 4.7 ሚሊዮን የሚሆን የስራ ዕድል ጠፍቷል የሚል መረጃ እዚህ ውስጥ አቅርበዋል። 470 ሺህ 10 እንኳን ቢሆን 4.7 ሚሊዮን እንደሱ እያሉ እንደሆነ ነው እኔ የሚሰማኝ ማለት ነው። ስለዚህ ይህ ቁጥር ማስተባበያ የቀረበበት ነው። ባለፈው ግን በደንብ መልስ መስጠት የሚያስፈልግ ይመስለኛል። እኔ ሪሊ 470 ሺህ ንግድ ፍቃዶች ከተመለሱ እሱ መረጃ በደንብ የሚያስፈልገው ነው። መንግስት ካቀረበው ማስተባበያ በተጨማሪ በደንብ መረጃ መቅረብ አለበት። ግን እሳቸው 470 ሺህን ወሰዱና 10 በሚለው ቢያንስ አንዱ እንኳን ንግድ ፍቃድ 10 ሰዎች የስራ ዕድል ፈጥሮ ቢሆን ኖሮ እንደማለት ነው 4.7 ሚሊዮን የሚሆኑ የስራ ዕድሎች ጠፍተዋል። ስለዚህ ይሄ ሴቨር የሆነ ኢኮኖሚ ሁኔታ ነው በሚል አቅርበዋል። ሌላው አብዛኛው የቀረበው የንግድ ባንክ የብሔራዊ ባንክ ጉዳይ ነው። ብሔራዊ ባንክ 2.6 ቢሊዮን ዶላር ኪሳራ እንዳለበት ይሄ ከኦዲት ሪፖርቱ የወጣ ነው። በተለይ ኢኮኖሚ ሪፎርም ካደረገ በኋላ እነዚህ ቁጥሮች በቅርብ ብዙ መነጋገሪያ ሆነው ነበር። በምንዛሬ ለውጡ ብቻ ወደ 407 ቢሊዮን ብር ኪሳራ እንደደረሰበት፣ የስራ ማስኬጃው ኪሳራ ደግሞ ወደ 428 ቢሊዮን ብር መድረሱን አቅርበዋል። ይሄ ብሔራዊ ባንክ ጠቅላላ ኢኮኖሚውን ለማዳን ሲባል ወደ ክስረት የሚለወጡ ቁጥሮች መሆናቸውን ከዚህ ቀደምም አቅርበን ነበር እኛም። ምክንያቱም መከፈል ያለባቸው ልክ የምንዛሬ ሲለወጥ በ57 ብር ይመነዘር የነበረው በ100 ምናምን ብር ሲገባ በፊት የነበሩ ኮንትራክቶች፣ አግሪመንቶች በሙሉ ወደዚህ መለወጣቸው አይቀርም። እዳዎች በሙሉ ወደዚህ መለወጣቸው አይቀርም እና ብሔራዊ ባንክ ሪፎርም ከማድረጉ አንጻር ጠቅላላ ኢኮኖሚ ለመጠበቅ ሲል የከሰራቸው ኪሳራዎች እንደሆኑ ከዚህ ቀደም ስናቀርብ ነበር። ግን ለሱም በቂ መልስ መስጠት የሚያስፈልግ ይመስለኛል። እሳቸው እንደ ከባድ የማክሮ ኢኮኖሚ ኪሳራ እዚህ ውስጥ አቅርበዋል። በወርቅ ሽያጭም 57.2 ቢሊዮን ብር መክሰሩን ራሱ ብሔራዊ ባንክ ያወጣው የኦዲት ሪፖርት ነው። እንደውም አንዳንድ መረጃ ከዚህ ቀደም ሰዎች ሲያጋራው ይቻሉ አንዳንድ በጣም ኤክስክሉሲቭ መሆን አለባቸው፣ ኮንፊደንሻል መሆን አለባቸው አንዳንድ የማክሮ መረጃዎች የሚል አንድ ሰው ጽፎ ተመልክቻለሁ። እነዚህ መረጃዎች ባይወጡ አሁን ዜና ላይሆኑ ይችሉ ነበር። ግን የኦዲት ሪፖርቱ ኦልሬዲ ወጥቷል፣ እኛም ስናጋራው ስለነበረ ማለት ከወጣ በኋላ እና በወርቅ ሽያጩ 57.2 ቢሊዮን ብር ከስሯል ይላል። ይቺ ኪሳራ የምንድነች? ወርቅ አቅራቢዎችን ለማበረታታት በሚል ከዓለም አቀፍ ዋጋ በላይ የብሔራዊ ባንክ ወርቅ ይገዛ ነበር። ይሄ ስትራቴጂ ነው። በኋላ ላይ አሴት አድርጎ ነው ወርቆቹን የያዘው። ግን እንደ ኪሳራ ተመዝግቦ ስለነበረ ፕራክቲካል ኪሳራ ላይሆን ይችላል ይሄ ጉዳይ። ግን እሳቸው አቅርበውታል። ደግሞ የሰብአዊ ሁኔታ ላይም መረጃዎች አቅርበዋል። ወደ 68.7 ከመቶ የሚሆነው በድህነት ውስጥ ኢትዮጵያ ውስጥ እየኖረ ነው የሚል መረጃም አቅርበዋል። የሰብአዊ ድጋፍ የሚያስፈልጋቸው ሰዎች ቁጥርም አቅርበዋል። አንዳንዶቹ ከዓለም አቀፍ መረጃ ነው፣ አንዳንዶቹ ደግሞ ምናልባት ከራሳቸው ያመጧቸው ቁጥሮች ሊሆኑ ይችላሉ። የትምህርት የተፈናቃይ ብዛት ምናምን እንደዚህ አይነት መረጃዎችም ቀርበዋል። አይ ቲንክ ፖለቲካል መልስ የሚያስፈልጋቸው እንደሆነ ይሰማኛል። እነዚህን የኢኮኖሚ ቁጥሮች መንግስት ምላሽ ይሰጥባቸዋል፣ ማብራሪያ ይሰጥባቸዋል ብዬ እኔ ያስባለሁ። ግን ሁለቱን ሀገራቶች ለማነጻጸር አይደለም፣ ደግሞ ለኤርትራ መልስም ለመመለስ አይደለም ይህንን ማቅረብላችሁ። ጀስት ግን መረጃው ስለወጣ
ቼክ እንድታደርጉትና እንድትወያዩበት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።